ወይዘሮ ዘርፌ ለጽጌረዳ በዚህ ሳምንት ውስጥ ሽማግሌ ይላካል፣ ታገቢያለሽ። ከእንግዲህ ወዳ ደግሞ የሰው ቤት ስራ ሳይሆን ከትምህርት ቤት ይሆናል ስራሽ በማለት ለጽጌረዳ ነገረቻት። ከትምህርት ቤት ወደ ቤት የሚለውን ብትስማማበትም ነገር ግን የጋብቻው ጉዳይ ተናደሽብኝ ሊሆን ይችላል እንጂ ፈጽሞ አንቺ የኔ እናት እንደዛ አትለኝም። ምክንያቱም ተናደሽብኝ ነው፣ ተረጋግተሽ እናወራለን ብትላት ጽጌረዳን ግን ፈጽሞ ተናድጄ እንዳልሆነና በዚህ ሳምንት ውስጥ እንደምትዳሪ ግልጽ ነው፣ ቁርጥ ነው። የኔ የእናትሽን ቃል ማክበር አለብሽ በማለት ወይዘሮ ዘርፌ ለልጇ መልዕክቷን ታስተላልፋለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የስደተኛዋ ዩቱብ ቻናል ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ጽጌረዳን ክፍል 13ን ይዤላችሁ መጥቻለሁ። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ላይክ፣ ሼር እያደረጋችሁ አብራችሁ ይቆዩ። ወደ ጽጌረዳ ለሻይ ለእንግዶቹ አፍልታ ወደ አቶ መስፍን ክፍል ስትገባ ያየችው ማመን ያቃታት። ወይዘሮ ዘርፌና እህትዬ ነበሩ እዛ ያሉት። በመደናበር በመደንገጥ በሩ ትንሽ ገርበብ ስላለ ነበር ያየቻቸው። ወደ ነብዩ ክፍል ገብታ ነብዩ ራቁቱን ለሻወር ወስዶ ልብስ ሊቀይር እየተንጎዳጎደ ታገኘዋለች። እሷም በጣም ይቅርታ እኔ እንደዚህ ልብስ እየቀየርክ እንደሆነ አላወኩም ነበረ በማለት በቃ አሁን ውጭልኝ ልብስ ልቀይርበት ቢላትም ፈጽሞ ይሄ ነገር እንደማይሆን ተነግሮና ይሄ ሻይ እነትዬ ወይም ጋሼ ጋር እንድታደርስልኝ ነው፣ አንቺ አታደርሽም ሲላትም እኔ አላደርስም ትለዋለች ማለት ነው። ምክንያትሽን ካልነገርሽ ፈጽሞ ይሄን ነገር ላረግ አልችልም ሲላትም ምክንያቱም እንዴት እንደሆነ ባላቀ የኔ እናትና እትዬ ወይም የሄቨን እናት እዚህ ናቸው። እሺ የሄቨን እናት እንዴት ያንቺ አባት በአባዬ ክፍል ልትሆን ትችላለች ሲልም እንግዲህ እሱን የማውቀው ነገር የለም፣ የማውቀው ይሄንን ይላል። ነገር ግን በዚህ መልስ ይሄን በማደርግልሽ የሆነ ነገር እፈልጋለሁ ይላታል። እሱ ምንድነው ስትለው ጉንጭን ስስሚ ብቻ ነው የማደርስልሽ ይላታል። እሷም እሺ አማራጭ ስለላት እዛ ክፍል መሄድ ስለሌለባት እሺ ብላ ሁሉንም ነገር ያው ታደርጋለች ማለት ነው። ስብሰባለች። እሱም ልብሱን ቀያይሮ ወደ ጋሼ ክፍል ወይም ወደ አባቱ ክፍል ሲያቀና ወይዘሮ ዘርፌ የምናወራው ነገር አለ አንቺ ውጭ ጠብቂ ብላት ወይዘሮ ፍቅርታና አቶ መስፍን ልጃችን ጉዳይ የልጆቻችን ጉዳይ እንዴት እያደረክልን ነው? እኔ ልጄን ነግሪያት ለሰርጉ እየተዘጋጀች ነው። አንተስ ልጅህን አናገርኩኝ? መቼ ነው የምናጋባቸው? እያለች እያወራች ወይዘሮ ፍቅርታ ማለት ነው በቅርብ ሰዓት እንደሚጋቡና ለዚህ ነገር ሀሳብ እንደማይገባት እያወራት እያለ ነብዩ በር ላይ ሆኖ ሁሉንም ነገር ይሰማል። ፍቅርታ የሄቨን እናት እንደሆነች ጠንቅቆ ስለሚያውቅ ብርጭቆውን ወይም የያዘውን ሻይ በቁሙ ለቆ አባዬ ምንድን ነው ይቺ ሴትዮ የምትለው? ያወራችሁትን ሁሉ ሰምቻለሁ። ስለዚህ የማይሆን ነገር ነው። የኔም ቤት አድምጨሽ ስሚ፣ ከጆሮሽ አስገቢው። እኔ መቼም ቢሆን ያንቺን ልጅ ላገባ አልችልም። አባዬ የማልፈልገውን ሴት ልድረኝ ነው በማለት ወደ አባቱ አድበህ ቁጭ በል ወይም ውጣና በኋላ እንነጋገራለን ቢልም ወይዘሮ ፍቅርታ ቆይ እኔ ልውጣላችሁ፣ እናንተ ብቻችሁን የምታወሩት ነገር ይሆናል ብትለው ብቻ ወር የሚባልም ነገር የለም፣ የምንነጋገርበትም ጉዳይ የለም፣ ልጅሽን አላገባም፣ አለቀ ደቀቀ በማለት አቶ ነብዩ እንግዲህ መልሱን ይሰጣል ማለት ነው። ፈጽሞ ይህ አይሆንም ይላል። ፍቅርታም ከዛ ስኬድ ማለት ነው እንግዲህ የኔ ልጅ ተረጋግተህ አውራይ ብሎ አቶ መስፍን በተደጋጋሚ ጠይቀውም ተረጋግቼ የማውራበት ሳይሆን እኔ አላገባም ነው የምንም የምናወራው ነገር የለም ሲልም እንግዲህ አቶ መስፍን በጣም ይቆጣና እኔ አንተን ለማሳደግ ብቻዬን ኩርምት መጫወት መሳቅና እንዲሁም መደሰት ባለብኝ ጊዜ ሳልደሰት ኩርምት ብዬ አሳድግሃለሁ። አሁን የአባቴን ቃል አልሰማም የምትል ከሆነ ሀብቱንም እኔንም ወይም አባትነቴንም ረስተህ መሄድ ትችላለህ በማለት ለአቶ እንትና ይነግረዋል ማለት ነው። እሱም እንግዲህ አባዬ እንደዛ ነገር የሚሆን ነገር አይደለም መሆንም የለበትም ብሎ ቢከራከረውም ነገር ግን ይህን ካላደረግ ሲጀመር ከክፍል ይውጣልኝ ሀብቱንም እርሳው፣ እንዴት ለሄቨን ብለህ እንዴት እንደዚህ ታደርጋለህ ቢለው
ፈጽሞ ብሎ እንግዲህ አቶ መስፍን ተቆጥቶ ከዛ ከክፍል አስወጥቶታል። ሌላው ቅሌትና ሌላው ድራማ ከቤት ውስጥ ሲወጡ በባሌ ነገር ውሃ ይዛ ውጭ ላይ ይገናኛሉ እናትና ልጅ። በአጭሩ ወይዘሮ ዘርፌና ጽጌረዳ ተገናኙ ማለት ነው። አንቺ ደግሞ ምን ታደርጊያለሽ እዚህ ስትላትም ወይዘሮ ፍቅርታ ከኋላ ቆይ እማዬ ላስረዳሽ ስትላት እንዴ አታውቂም እንዴ ተስማምታችሁ እኮ ያደረጋችሁት ነው የሚመስለኝ። ወይዘሮ ፍቅርታ ለወይዘሮ ዘርፌ እዚህ ቤት እኮ ተቀጥራ ልጅሽ ተመላላሽ እየሰራች ነው ስትላት እንዴት እንደዚህ ታደርጊያለሽ ስትላት እማዬ እኔ እኮ ላንቺ አስቤ ነው የኮሌጁ ወጪ እኮ ከአንቺ ደሞዝ 2 እጥፍ ነው። ስለዚህ በማለት ስትጀምር ምን አባሽ አገባሽ እኔ ቸገራይ ተጨነኩ ብዬሻለሁ። እኔ እኮ ለአንቺ በሰው ፊት እየተገረፍኩ የሰው ምላስ እንደሚጥሚጣ እያቃጠለኝ የምሰራው እኮ እኔ ዕጣ እንዲደርሰች ሳይሆን የተሻለ ዕጣ እንዲደርሰች ነው በማለት እንግዲህ የተደበላለቀ ጦርነት ውስጥ ይገባሉ ማለት ነው። ትንሽ እንደቆዩም እንግዲህ ከዛ እጇን አንጠልጥላ በለበሰችው ዩኒፎርም ወደ ቤት ይዛ ትሄዳለች። መንገድ ላይ ላስረዳሽ ብላ ብትልም ብትሞክርም ነገር ግን ነገርየው ትንሽ ከፍ ያለ ሳይሆን አይቀርም። የጽጌረዳ እናት በጣም ተናዳለች፣ ወይዘሮ ዘርፌ ማለት ነው። የማይነጋ የለም ነግቶ እንግዲህ ትምህርት ቤት ነብዩና ሄቨን ይገናኛሉ። ፈልገህ ነበር በማለት ወደ ነብዩ ትሄዳለች። አዎ ፈልጌሽ ነበር፣ የማናግርሽ ነገር አለ። እንግዲህ አውቀንም ሆነ ሳናውቀም ብዙ ነገር በድለናታል። እኔ ይቅርታ ጠይቄያታለሁ፣ ደግሞም ተንግዶ ወዳ እንድናቆም ፈልጋለሁ ሲላትም እሷም እንግዲህ ያላትን ሁሉ እንደምታረግ ቃል ትገባለታለች። ደግሞ ሌላ ነገር አለ፣ ደግሞም እንደዚህ ማለቃችን ራሱ ልክ አልነበረም፣ ስህተት ነው። ሆኖም ግን ተንግዶ ወዳ ማድረግ የሌለብን ነገር ነው። ይቅርታ ጠይቄያለሁ፣ ይቅርታ ጠይቄያት ይላል። እሺ ብላ ተስማምታ ታስገብ። ደግሞ እናትሽና አባቴ ስለ ሰርግ ሲያወሩ ሰማሁ። እኔ አንቺን ፈጽሞ ላገባሽ አልችልም፣ ምክንያቱም አንቺን በሰርጉ ጉዳይ ተስማምተሽበታል አሉ ሲለ ሽምጥጥ አርጋ እኔ አልተስማማሁም ብላ ብትክደውም ነገር ግን እሱ ፈጽሞ እንደተስማማሽበት ግልጽ ነው። አንቺ ማስመሰል እኔ ፊት አይጠበቅብሽም በማለት ልክ ልኳን ይነግራታል። ሄቨን እንዴት እኔን የመሰለ ቆንጆና የሀብታም ልጅ አልፈልግሽም ይለኛል በማለት ጭርጭር ድብን ትላለች ማለት ነው። ከዛም አልፎ እንግዲህ ወደ ታች ትወርዳለች ማለት ነው። ከሱ ጋር አንድ ነገር ማስተዋል ያለብሽ መቼም ቢሆን አንቺን እንደማላገባ ቁርጥ አድርገሽ ወቂ ይላታል ማለት ነው። እሷም እሺ ብላ እንግዲህ ከዛ ትሄዳለች። አልተስማማሁም ብላ እንግዲህ እሱ ፊት ክዳለች ማለት ነው። ባጭሩ ክዳለች፣ አልተስማማችም ማለት ነው በጋብቻው። ነገር ግን ወደ ጽጌረዳ ስመጣላችሁ ደግሞ ማለት ነው ጽጌረዳ በጣም ተናዳለች፣ እያለቀሰች ነው። ቤት ውስጥ እንግዲህ ፍራሽ ላይ እጇን ጎትታ ትወረውራታለች ማለት ነው። እሱም ምንድን ነው ስትልም እንግዲህ ያው እንግዲህማ ታገቢያለሽ፣ ተዛሬ ቀን ጀምሮ ደግሞ ትምህርት ቤት ትሄጃለሽ፣ ትመጫለሽ፣ ቤት በቃ ከዚህ ውጭ አለቀ፣ በሳምንት ሽማግሌ ላካን ታገቢያለሽ ትላታለች። እሷን ፈጽሞ እንደዛ እንደማይሆን ብትነግራትም አቶ መስፍንና ፍቅርታ እንግዲህ ሞልተዋታል ማለት ነው። ምክንያቱም ከዚህ የተሻለ ኑሮ እንደሚሰጧትና ወይዘሮ ዘርፌንም ከሰው ቤት አወጥተው እሷቸው ጋር ወይም አቶ መስፍን ጋር አብራ እንድትኖር ይሄ ቤት ወይም ይሄ ንብረት እየሰራ ነው ከባለቤቴ ጋር ነው፣ እሷ በህይወት የለችም። ስለዚህ ለልጄ ጥለንለት እኛ ከዚህ የተሻለ ቤት ውስጥ እንኖራለን። በህይወቴ ቃል የምገባልሽ ፈልጋ የምታጣው ነገር የሚጎልባት ነገር የለም፣ ባጭሩ ሀብትን የተመለከተ ማለት ነው ብሎ እንግዲህ እንትን ይላታን እና ደግሞ በሰፈሩ ሀብታም ስለሆን ህፃን ልጅ አገባ ብለው እንግዲህ እሷንም አይን ውስጥ ከምትገባ ያው ቀለል ያለች ሰርግ አድርገን ያኔ የቤተሰብ ፕሮግራም ተደርጎ ሰርጉ እንዲፈጸም ነው የሚፈለገው ማለት ነው። ነብዩ እንግዲህ ቀላል አባቱ ኔክስት እንግዲህ ሊያገባት እንደሆነ ጽጌረዳ ሲሰማ አቶ መስፍን በጣም ጨንቆታል። እንዴት አድርጎ ለጽጌረዳ ላገባት ነው ብሎ ለነብዩ መናገር ቀብሎት ከክፍሉ እዛኛው ከዚኛው እዚኛው እያለ እየተንቆራጠጠ ነው ማለት ነው። ነብዩ ግን በጣም የሚጎዳ የልብ ጠባሳ ነው የሚሆንበት። ምክንያቱም አሁን እንግዲህ ሄቨን በግድ አግባ ተብሎ እያለ በዛ ላይ ደግሞ የሚያፈቅራትና የሚወዳትን ልጅ አባት ላግባ ሲል ወደ ታች ወርዶ በጣም ሼም ነው እውነት።
እና አቶ መስፍን እንግዲህ ያው በልጅነቱ ወንድ ልጁ ስላሳደገ ወደታይ ዝቅ ብሎ እንግዲህ ህፃኔ በማግባት መልሶ የልጅነቱን የሚተካ መስሎታል። ኔክስት እንገናኝ።